በሰላም መጣሽ። ስንት ነው የምትቆየው? ዴዚ እንኳን በሰላም መጣሽ። አውቀሽ ነው። ተነሺ ሴትዮ ተነሺ። አሁንማ እኮ በቃ አትሄድም ካሁን በኋላ ያርገው ማርያም እንዳትሄድ። سيدي سمعي ولا تعال سمعي وقرأت أندر بالأخي كل 4 أور حديقة لخباب حارف بك أساسا تسمعين حارف يا عين وي بقربو طبقون ያበደ ቪዲዮ ያበደ በቃ ታይቶ የማይታወቅ ቪዲዮ ለቃለ በቅርቡ ማለት ነው። በቅርቡ ስላችሁ እንደዚህ ታይዝ ባልከም ዚ ናይ በዓል ምሻሉ ናይ ሓበሻ ክዳን ገለገለ ገይርባ ፋሲካ ላይ አሁን በቅርቡ እንጂ በቅርብ ቀን ነው። በዚህ 3 ቀን 4 ቀን ውስጥ ብቻ ባንዴ ባለፈው በወዳጆቻችን ያበሻ ልብስ ለብሶ ምናምን ያበሻ ልብስ ለብሶ ምናምን መደነስ ምናምን ሳይሆን ላይክ የሚገርም ቪዲዮ ሰራል ባቻ። ከዛ ደግሞ እስኪ እናያለን እንደሚባሉ ፍቅር የለም ምናምን እያላቸው የነበረ አንዳንድ ሰዎች ነበርና 10 ጊዜ ቪዲዮ ስላለቀቀን መሰለኝ ያለፈው ጊዜ። አሁን ግን በደንብ አድርጋ ቪዲዮ ለቀን በደንብ በቀን 2-3 ጊዜ 4 ጊዜ ቪዲዮች። ስማ ህዝቤ ሆይ ስማ፣ ሰምተሃል? እንኳን በሰላም መጣሽ የኔ እናት። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የዴዚ እና የአሌክስ ወዳጆች ናችሁ ደግሞ እንኳን ደስ አላችሁ። እንደኔ ደስ ያላችሁ ማለት ነው። አሌክስ እና ዴዚ አብረው ተገናኝተዋል። በፊትም በዴዚ አካውንት አድርጎ ሲገባ እንደዛ ለመገናኘት ስላሰቡ ነው ብያቸው ነበር አይደለም። ብዙ ሰው ግን አውቀ ነው ዝም በሱ አካውንት አድርጎ ስለገባ ነው ምናምን እያልን ነበረ። ነገር ግን ተገናኙ። በጣም ደስ የሚል ነገር ነው። አሌክስ እንዳለው ከሆነ ለመጨረሻ ነው የመጣችው እያለ ነው። አዲስ ነገሩን ጠብቁ እያለን ነው። እንግዲህ እኛም እንጠብቃለን። ውድ ቤተሰቦቼ ደስ የሚል ነገር ካለ ብዙ ሰው በአሌክስ እና በዴዚ ብዙ የሚናገር ነገሮች አሉ። ነገር ግን እውነተኛ ፍቅር ከሆነ በፈተናም ቢሆን በምንም ቢሆን ሊሸነፍም ወይም ደግሞ ሊቆምም አይችልም ማለት ነው። ምክንያቱም እውነተኛ ፍቅር ከሆነ በአጠቃላይ ማለት ነው በአሌክስ እና በዴዚ ብቻ ሳይሆን በሁሉም ፍቅረኛዎች ብዙ ጊዜ እውነተኛ ፍቅር ከሆነ ብዙ ፈተና አለው። ታውቃላችሁ? እውነተኛ ፍቅር ከሆነ ብዙ ፈተና አለው። አጋጣሚ ወይም በቤተሰቦች ላይ አለመቀበል ወይም ደግሞ የሆነ እንቅፋት ብዙ ነገር አለው። ፈተናውን አልፈን ሁሉም ነገር እናልፈን ጠንከር ብለን ስናልፈው ግን መጨረሻችን ያማረ የጣፈጠ ነው የሚሆነው ማለት ነውና እና እንደዚህ በፈተና ጊዜ የሆነ እንቅፋት ሲገጥመንም ደግሞ ጠንከር ብለን ማለፍ ነው ያለብን ማለት ነው። በዚህ ላይ እንደዚህ አይነት ፍቅር ያላቸው እንደ አሌክስ እና ዴዚ በብዙ ፈተና ያለፈ መጨረሻውን ያማረ ነው የሚሆነው። እኛ ደግሞ የአሌክስ እና ዴዚ ተጋብተው ወልደው ከብደው ማየት ነው የምንፈልገው። በዚህ አጋጣሚ ደግሞ እንደሰማሁት ከሆነ አሌክስ እና ዴዚ የሚመጣው ፋሲካ ሊጋቡ ነው ሰምቻለሁ። እውነት ከሆነ እንግዲህ አብረን እናያለን። ዝም ብሎ ወሬ ከሆነ ግን ቢጋቡም ደስ ይለናል። ብዙ ሰው ምን ይላል? ተማሪዎች ናቸው፣ ትምህርታቸው ይማሩ እንደዛ የሚሉ ሰዎች አሉ። ነገር ግን ትዳር ለትምህርት እንቅፋት አይሆንም ነው የሚለው። እኔ እንደዛ ነው የማስበው ማለት ነው። እና ቢጋቡ ደስ ይለናል። እንደዛ ሰምቻለሁ። እውነት ከሆነ እንግዲህ አብረን እናያለን ማለት ነው። በዚህ አጋጣሚ ግን ከዴዚና ከአሌክስ የምንማረው ነገር ካለ ብዙ ነገር አለ። አብነት ጥንካሬያቸው፣ የእነሱም ጥንካሬያቸው ማለት ነው።
በብዙ ሰው እየተሰደቡም እያሉም እንደዚህ ጸንተው ወደዚህ መድረሳቸውም ትልቅ ደረጃ ነውና ሁላችን ደግሞ እንደነሱም ከነሱም የምንማርበት ብዙ ነገር አለ ማለት ነው። እና ውድ ቤተሰቦቼ ደስ ያላችሁ እንኳን ደስ ያላችሁ። ለአሌክስ እና ዴዚ ደግሞ እንኳን ደስ አላቸው። ዴዚ በጣም የዋህ በዛ ላይ ደግሞ ስነ ስርዓት ያላት በጣም ማለት ነው። በስነ ስርዓት በቃ እንጃ ለየት ያለች ናት። እንደዚህ ብዬ አይደለም ማንም ሰውም የመሰከርላት ናትና እንኳን ደስ አላት እንኳን ደስ አላቸው ብያለሁ። እናንተም በኮሜንት ላይ መልካም የእናንተ ምኞች ለእነሱ የምትመኝላቸው በኮሜንት አስቀምጡ። ውድ ቤተሰቦቼ በዛው ላይክ እያደረጋችሁ ይህን ቪዲዮ ወደ ሁሉም ሰው እንዲደርስ ማለት ነው። በእስላም ውድ ቤተሰቦች ካላችሁም መልካም የረመዳን ጾም፣ ክርስቲያኖች እህት ወንድሞች ደግሞ መልካም የአብይ ጾም ይሁንልን። ጾም የፍቅር የአንድነት ያድርግልን። ለሀገራችን ሰላም፣ ፍቅር፣ አንድነት ይስጥልን። ጦርነት እርስ በርስ ይህን ነገር እግዚአብሔር አምላክ ከሀገራችንን ያጥፋልን፣ ሰላም አንድነት ይስጠን ብያለሁ። ሁላችንን እንደዛ ሁሌ ስንጸልይ እንደዛ ብለን ለሀገራችን ሰላም እንጸልይ። ህዝባችን ሁሉ በሀገር ውስጥም ያለ በሰላም እንዲኖር፣ በስደት ያለን ሀገራችን ገብተን እንደፈለግነው ቤተሰቦቻችን እንድንጠይቅ ሀገራችንን ሂደን ደርሰን በሰላም እንድንመለስ ለሁላችን ጥሩ ስለሆነ ፍቅር፣ ሰላም፣ አንድነት ይስጠን ብለን ሁላችንን ሀገራችንን በጸሎት እናስብ ላለው ውድ ቤተሰቦቼ የዛሬውን ቪዲዮን ይህ መስል ነበረ። ላይክ ሳብስክራይብ ያደረጋችሁ ደግሞ አበረታቱኝ። የሆነ ስህተት ካለኝ ደግሞ በኮሜንት ላይ አስቀምጥልኝ ማለት ነው። ውድ ቤተሰቦቼ የዛሬውን ቪዲዮ ይህ መስል ነበረ። አመሰግናለሁ። በሌላ ቪዲዮ ይዤ እስከሚመጣ ድረስ ቸር ሰንብቱ። ደህና አደሩልኝ ውድ ቤተሰቦቼ።